የዛሬው ቀን ጉድ ነው። መቼም ለሆድ ያሉት ነገር አይቸግርም። በዛም በዚህም ተሯሩጬ ምሳው ደረሰላችኋለሁኝ። ቀስ ብላችሁ ብስሚላ ገመድ እንዳያሰናክላችሁ። ይኸውላችሁ ሁለተኛው እቃዬ ወደ ቤቴ ገብቷል ማለት ነው። ይሄ ሁላ የአረብ ሀገር የስደት ውጤቴ ነው። ከስንት ዓመት በኋላ መብራት ይመጣል ብዬ ስጠብቅ ሰዓቱም ሄዴ። እንደምታዩት ከሰል ጋር ተያይዣለሁኝ። ስንት ሰዓት ምሳው እንደሚደርስ ብቻ አላቅም። ዛሬ ጉድ ይፈልቷል። ሰዓቱም ሄዷል። ልሰራ ያሰብኩት ሌላ ነገር ባለቤቴ ሳይመጣ እንግዲህ አንድ መላ ፈጥሬ ይዣለሁ። የመሯሯጥ ማለት ነው። ከሰሉም አላያይዝም ብሎ እምቢ አለኝ። ምን ይሻለኛል? መቼም የቅጠላ ቅጠል ነገር ሞቴ ነው። ሰላጣ ካልሰራሁ እኮ በቃ የበላሁ አይመስለኝም። እሱንም በግዴታ አስለመርኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሸር እያደረጋችሁ ቅመሞች አበረታቱኝ፣ አግዙኝ። የዛሬው ቪዲዮ እንግዲህ እንደምታዩት አረብ ሀገር እያለሁኝ የተገዛው እቃ ሁለተኛው መጥቷል ማለት ነው። ቤቴ እንደምታዩት ተፈታቶ ቤቴ ያው ዘረክረክ ብሏል እና ባለፈው ራሱ የተገጠመው ቴሌቪዥን ተፈቷል ማለት ነው። ይሄ ለምንድን ነው? ፍሪጁን ለማስገባት ሲባል አልመች ሲል ቦታ ስናመቻች ፈታ ነው ማለት ነው። እንደምታዩት እዛ አፉን ደፍቷል ወደዛ እና ይሄ የምታዩት ፍሪጅ ከ3 ዓመት በፊት እንዳልኳችሁ አረብ ሀገር ያለሁኝ የተገዛ እቃ ነው ማለት ነው። በስንት ዓመቱ ይሄም ወደ ቤቴ ገባ አላችኋለሁኝ። እንግዲህ ቅመሞችዬ እንግዲህ ምንድነው እምላችሁ ጠፍቶብኛል። ያው ደስ ስላለኝ ነው ማለት አረብ ሀገር የለፋንበትን እቃ ስንጠቀምበት ቤታችን ስናየው ደስ ይለናልና እኔም ይሄው እንግዲህ አንዳንድ እያልኩኝ እቃዎችን ወደ ቤቴ እያስገባው ነው ማለት ነው። ዛሬ እንግዲህ ፍሪጄ ወደ ቤቴ ገብቶ ተካርቶን ወጥቶ እውት እንግዲህ እዚህ እንደምታዩት ተገጠመ ማለት ነው። መጣ ግን አሁን መብራት የለም፣ ገና አልተሰካካም፣ አልጀረብኩትም ማለት ነው። እንደምታዩት ይሄን ይመስላል ማለት ነው። ምንድን ነበረ የሚባለው? የሆነ ስም ነበረ ብቻ እኔ ጠፋብኝ እንጂ ማለት ነው። እና ይሄ ፍሪጄ ያው ቆይቷል ከተገዛ። አንዳንድ ጊዜ የሚጠቅመው ነገር አረብ ሀገር ሆነን ሳናቀው የሆነ ነገር ገዝተን ብናስቀምጠው በኋላ ላይ በጣም ጠቅሞን ነው የምናገኘው ማለት ነው። እና አሁን ላይ ይሄን ፍሪጅ ልግዛው ብል እና ሀባይቢ ስንት ሊትር ነበረ ጠፋብኝ ማለት ነው። እቴ ነግራይ ነበር ሲገዛ ሊትሩ ጠፍቶብኛል። ስንት ሊትር እንደሆነ ያው እንደምታዩት ትልቁ ነው ማለት ነው። እና አልሐምዱሊላህ ኢንሻአላህ ደግሞ ወደፊት ወልደን ከብደን በደስታ ልጆቻችን ጋር የምንጠቀምበት ያርግልን ማለት ነው። እና ቅመሞችን የምንላችሁ ፈልጋለሁ፣ አረብ ሀገር ስራ እየሰራችሁ አንዳንድ እቃ ብትገዙ ይጠቅማችኋል። እና እዝም መጣችሁ አሁን በቃ በነጥብ ብትይዙ ያንን እቃ ላሟላው ብትሉት ትንሽ ይከብዳችኋል ማለት ነው። አሁን እኔ ይሄን ልግዛብል በጭራሽ አልችለውም። ይሄን ትብስታንዲ ልግዛብል አልችለውም ማለት ነው። እና ከባድ ስለሆነ እዛ ሆናችሁ ግን የምታረጉት ነገር ስትመጡ ስታውት ያስደስታችኋል። በቃ ብዙ ነገር ማለት ነው። እና እኔም ደስ ብሎኛል። ኢንሻአላህ ደግሞ ነገ ከነገ ወዳ ሌላ እቃዎችን ኢንሻአላህ እያመጣሁኝ ቪዲዮ ሰራላችኋለሁ። ስንት እንደተገዛ ያለውን ነገር በግልጽ ቪዲዮ ሰራለሁ ኢንሻአላህ ቢኢዝኒላህ ሀባይቢ። እና እንግዲህ እዚህ ምንድነው የሚባለው አንዳንድ ነገሮችን እጠቀምባቸዋለሁኝ። ያው ሙቀት ምናምን ሲሆን ብዙ አስፈላጊ ነገሮች ይኖራሉ። እና እስኪ አሁን ደግሞ ቲቪያችንን እንግጠም። ተገጣጥሞ ያያችሁት ወላለቀ ማለት ነው። ለዚህ ለፍሪጅ ሲባልና ይሄው ቤቴም ተበረቋቁሷል። ኢንሻአላህ እነዚህን እናነሳሳና ሰዓትም እየደረሰ ነው። ወደ ምሳ መስራት ዞራለሁኝ። እንግዲህ ካርቶን ይውጣ ባዶ ቀፎ ሆነ አይደለ? እዚህ ደግሞ መብራት ይመጣል እያልኩ ስጠብቅ ቆይቼ ጸጥ ሲል ወደ ክሰሌ ሄድኩ ማለት ነው።
እንደዚህ ረገብ እያረግን እናያይዝና ምሳችንን እንሰራለን ማለት ነው። በነገራችን ላይ ሰዓት ሄዷል። እንግዲህ ያንንም ስል ሳላቀው ሰዓቱ ሄዶ አገኘሁት ማለት ነው። ግን ግዴታ ያው እንግዲህ 9 ሰዓትም ደረሰ 10 ሰዓትም ምሳ መሰራት አለበት ማለት ነው። እንግዲህ ባለቤቴም ወጣ ብሏል። እሱ እስከሚመጣ ድረስ እኔ ሰራርቼ መጠበቅ አለብኝ። በጣም የሚያስጠላው ነገር ምንድነው? ክሰል በቃ አንጀታችሁን ቁስል ነው የሚያደርገው። በቃ ተያዘ ስትሉ እንደገና እንዳዲስ ያውላችሁ ሽንኩርቱ ከተጣደ ዘባን በቃ ማማሰል ብቻ ከታች ክሰሉን ባራግበው ምን ብለው ይያያዛል። እንደቀርሞ መቼ ነው መስሎ ምሳው የሚሰራው? እኔ ደግሞ እንደ አይነት ነገር አልወድም። እንደው ቶቶሎ ብዬ የሆነ ስራ ካልጨረስኩኝ ተረጋግቼ ምናምን ይሄንን አረገዋለሁ ማለት በጣም ነው የሚከብደኝ ማለት ነው። እንደውም አንዳንድ ጊዜ መብራት ሳይሄድብኝ ይልና የሆነ በጊዜ ሰርቼ ማስቀመጥ በጣም ያስደስተኛል። የዛሬው ግን ተውት። ልሰራ ያሰብኩት 2 አይነት 3 አይነት ምግብ ነበረ። ከክሰሉ ማናደድ፣ ከመብራቱ መጥፋት፣ በቃ አንድ ነገር ብቻ መስራት አለብኝ ብዬ ድንቼን ላጥ እያረኩኝ ነው ማለት ነው። ምን ታረጉታላችሁ? አንዳንዱ አጋጣሚ የሄደው መብራት መቼ መሰላችሁ? ጧት ላይ ገና ሱቢ ከእንቅልፋችን ሳንነሳ መብራት የለም ማለት ነው። ጧትም ቁርስ በከሰል ተሰራ። ስጠብቅ ደግሞ ሰዓቴን ገድሌ እንደገና ወደ ከሰል ማያያዝ ዙሬ ቶሎ የምትደርሰውን ነገር ተፍ ልበል ብዬ ይዤዋለሁ ማጣደፍ ማለት ነው። እና እንግዲህ አንዳንድ ጊዜ ግድ ነው። ሁልጊዜ ሙሉ ቀን አይገኝም ማለት ነው። በስቶፍ ከተለመደ ደግሞ የሆነ ክሰል ምናምን እንጨት ለማያያዝ በጣም ይከብዳል ማለት ነው። ለምን ክሰሉ ያናዳቸዋል። በቃ እስከሚያያዝ ያለው ፕሮሰስ ከባድ ነበረ። መቼም ለሆድ ያሉት ነገር ስለማያቅት ይዘናል ትግሊያ። እንዲያም ብሎ ምሳው ደርሶ ይኸውላችሁ ቀለል ያለች ነገር ሰራሁኝ ማለት ነው። መቼም ያው የሰላጣ ነገር ታውቃላችሁ አይቀርብኝም ቤት ካለ ማለት ነው። እና የድንች ወጤን ሰራ አረኩና ሰላጣዬን ከተፍ አርጌ ምሳው ሰዓት ደረሰ ማለት ነው። አዛን እንኳን አልሰማንም ከመብራቱ መጥፋት አንጻር ማለት ነው። ብቻ ያው ሰዓቱን ስናየው በጣም ስለሄደ ያው ምሳችንን ሶላት ሰግደን አቀረብን ማለት ነው። ሀባይቢ አርሂቡ እንብላ። ሰላጣውን እንግዲህ ብላ አንተም ማለት ነው። ለምን ሰላጣ ጥሩ ነው፣ ይጠቅምሃል። ሰላጣ ቪታሚን አለውና እኔ ከወደድኩት ግዴታ ባሉካው መውደድ አለበት ማለት ነው። አይጎዳንም በልተንም ቢሆን። ቢስሚላህ ራህማን ራሂም። ምሳው እንግዲህ በዚህ መልኩ ተያይዘነዋል ማለት ነው። ቅመሞች ላጉርሳችሁ፣ እንጉረስ። ባትጎርሱም እንግዲህ ላይክ እያረጋችሁ ተመልከቱት ማለት ነው። የዛሬቱ ያው የተፍ ስለሆነች ያን ያህል ብዙም እንትን አልሆነም። ችግር የለውም። ዝሮ ለሆድ ያሉት ነገር ስለማይቸግር በዚህ መልኩ አድርሰነዋል ማለት ነው። እና ያው ሁለቱም እጃችን እየታያችሁ ነው። አንዱ የኔ ነው፣ አንዱ ደግሞ ሰምታችኋል ማለት ነው። እና ያው ቡናም ጥደናል ሀባይቢ፣ እንጠጣለን ከምሳ በኋላ። እንግዳም ይመጣል ይመስለኛል። እንግዲህ ከእንግዶቹ ጋር ቡናችንን እየጠጣን እንቆያለን። የኔ ቅመሞች እናንተ ብቻ ቪዲዮዬን ላይክ ሼር እያረጋችሁ አበረታቱኝ። አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ